ምንም አታውቅም የዋህ ናት ብላ ለማታለል ሞክራለች። ያው እንግዲህ እንድታሳምንላት ቤት ትንሽ አመሻለሁኝና ዋሽልኝ ብላታለች ሰላምን። ሰላምና እንግዲህ ሰላምና ምላሴ እንግዲህ አልተግባቡም። ምክንያቱም ሰላም እኔ ለማየ እናገራለሁ ስትል ምላሴ ደግሞ ችግር ገጥሟት ይሆናል እኮ እባክሽ አትናገሪ ምናምን ስላት እማዬ ጉድሽን አልሰማሽ ጉድሽን አላወቅሽ ይህን ጉድ ብትሰሚ ስትላት ምላሴ እየለመናት ነው። አንተ ምን አገባ እኔስ ምን አገባኝ ምናምን ስትል በቃ የዛሬን እንለፍና ካልሆነ ስትመጣ የት እንደሄደች እንጠይቃታለን፣ የት እንዳመሸች እንጠይቃታለን እያለ ነበረ እንግዲህ ምላሴ። እንግዲህ ደግሞ ጆሮ እና ቸምቹ የሌለን የተቀደደው አጎቱን ስላገኘ በቃ ወሬ በወሬ ሆነ እኮ። ቸምቹ እንደዚህ አልነበረም። ሳቁ፣ ጨዋታው፣ ሁለ ነገሩ ነው የጨመረው የቸምቹ ማለት ነው። አጎቱን ሲያገኝ የማይቀደደው ነገር የለም። አጎቱም ደግሞ እሺ ከማለት ውጭ ሌላ ምንም ነገር የለውም። አንተ እኮ ቁርጥ አባትህን ነህ ብስለትህ ምናምን እያለ እንዴ አንዴ ከፋ አንዴ ዝቅ ታደርገኛለህ አንተ ደግሞ ምናምን ሲለው አንድ ጊዜ አጭር ነህ፣ አንድ ጊዜ ደግሞ እንደ ቆንጆ ነህ በጣም ምናምን ትለኛለህ ብሎ እንዴ ማሞገስ አንዴ መጣል አይከብድም እንዴ ምናምን ሲለው እኔ እኮ የምልህ ቅልጥፍናህን ነው ልክ አባትህን ብዬ ያልኩህ አጭርም አይደለም አጭር የምትባልም አይደለህም እያለው እንግዲህ ቆመው እያወሩ ብዙ ወሬ እያወራው ቸምቹና ጆሮ እንዴት እንደተገናኙ እንዴት እንደነበረ ምናምን እየነገረው እያለ እሺ እሺ ብሎ ከማዳመጥ ውጭ ሌላ ምንም አማራጭ አልነበረውም። እንግዲህ በዚህ መካከል ቸምቹ ተከስቷል። አብረው ተያይዘው ሄደው ነበረ። እንግዲህ የሀና አባትም ቤት ውስጥ ሆነው ሀና ከተመለሰች በኋላ ጥናቷን እያጠናች እያለ እንግዲህ አባቷ ስለ ልጅቱ አንዳንድ ነገር እንድትነግር ይፈልጋለሁ ማወቅ ፈልጋለሁ ምናምን ሲል እንዴ አባዬ ምን ልታደርግ ፈልገህ ነው? እኔ ምንም አልፈልግም። ስለ ፎቶ በቃ እርሷ እንኳንም ጠፋ። እኔ ካንተ ውጭ ማንንም አልፈልግም ምናምን ስትል አንቺ ወደሽም ጠላሽም ፎቶውና እንትኑ ያስፈልግሻል። ምክንያቱም ያ ማንነትሽ ነው ምናምን ብለዋት ያው ግን ቀስ ብለው እንደምንም ብለው ሀናን አታለው እኔ ምንም ላያደርግ አይደለም ግን ልጅቱን ላያት ፈልጌ ነው ምናምን ስትል ልጅቱን አሳያት። ነገር ግን እሳቸው አዲስ አልሆነችባቸውም። ከአሁን በፊት ሆስፒታል ውስጥ መታየታቸው ስለነበረ ምንም አልተሳሳቱም። ተያይዘው እንግዲህ ቸምቹን እና አጎትየው እንዲሁም ጆሮ ሆነው ወደ አቶ ኖላዊ ጋር መጥተው ተሰባስበው ሲወያዩና ሲያወሩ ነበረ። የቸምቹ አጎት ይህንን ነገር በጥልቅ መከታተልና መመርመር እፈልጋለሁ፣ ምክንያቱም እኔ አሜሪካ በነበርኩ ሰዓት መርማሪ ፖሊስ ነበርኩ ብሎ ወደ ተመታበት ልጁ ጓደኛቸው የቸምቹ ጓደኛ እንግዲህ ታም የተገደለው ወደ እሱ ጋር ሄደው ነበረ። እያንዳንዱ ጥያቄ ሲጠይቃቸው ነበረ። ምንም አይነት እኛ በመኪና መጡ በቃ ተኮሱና ገደሉት፣ እኛም ደግሞ እየሮጥን ሄድን ምናምን ብሎ ሲል እያንዳንዱ ነገር ቢጠይቃቸው እነሱ ግን ከቀልድ ውጭ ስለ ልጁ አሟሟት ስለ ልጁ ሁኔታ ምንም አልተገነዘቡም። አሁን ላይ አንዳንድ ጊዜ እሱ ኖረም ሞተም ምንም ጥቅም የለውም፣ ለምንም አይጠቅምም፣ አያስፈልግም ምናምን እያሉ ቀልድ ብቻ ነው የያዙት። ግን ቢሆንም አጎትየው አሁን ላይ ምርመራውን በደንብ መመርመር ስለፈለገ በቃ በሚገባ ሁኔታ እየጠየቃቸው ይገኛል። እነሱ ግን አይ ብለው ቀልድ ላይ ናቸው አሁንም ማለት ነው። እንግዲህ ምላሴና ሰላም አብረው ቁጭ ብለው እያለ ምላሴ ስለ ሰላም አንዳንድ ነገሮችን እየጠየቃት ከኋላ መጥታ እርግብ በመከፈቷ የተነሳ ምላሴ ተወዛግቧል ማለት ነው። ምክንያቱም አንቺ ትምህርት ተጀመርሽ እኮ ጎበዝ ነሽ፣ ነገር ግን ችግሩ ምንድነው? ትተዋለሽ፣ ትኩረት አትሰጭም ለዛ ነገር። ትምህርት በመጀመርሽ በጣም ነው ደስ ያለኝ ምናምን፣ አንቺ እንደዚህ አልነበርሽ። በቃ አንዳንድ ነገሮችን ሊያስታውሳትና ሊያነቃት እየፈለገ ነው የሚገኘው ሰላምን ማለት ነው። ለእርግብ አሁን መጥታ እንዴት ስራ ፈልጋለሁ ብላ እማዬን ሱቅ አስከፈተቻት የሚለው ነገር ጥያቄ ሆኖበታል።
ለሰላም ደግሞ የሆነ ነገር ፈልጋ ከአሁን በፊት እናቷ ስጪ ስትላት ሳሰጣት ስለነበረች ያ ነገር ጥያቄ ያው እናቱ ሆናበት የእናቱ ነገር ሆኖበት እንጂ በጣም ነው በቃ ያስፈራውና ከኋላቸው ምጥታ ለእሷ ስራ ማስጀምሮ በጣም ነው ያስገረመው ነገር ማለት ነው። ምክንያቱም እነዚህ ልጆች ትምህርታቸውን እየተማሩ ይቺ ልጅ አሁን መጥታ ምንም ማንነቷን በደንብ ሳያውቃት ዘላ ሱቅ መክፈቷ ወይዘሮ ሜላት በጣም ታሳዝናለች ማለት ነው። የሆነ አንዳንድ ነገሮችን በቃ ይችሪ ማናት የሚለውን ለማሰብ ትፈልጋለች። ደግሞ መልሳ ትተወውና ትረሳውና መቼም መጥፎ ጓደኛ ያለው ሰው መጥፎ ወስዋሽ ጓደኛ ያለ ሰው ያቺ ጓደኛዋ ወይዘሮ ባይሽ አንዳንድ ነገር በምትላት ነገር ትጠራጠርና መልሳ ደግሞ ወደዛው ትገባለች። አሁን እርግብ ሀሳቧና እቅዷ ሱቅ መከፈቱን ራሱ ላክስቷ አልነገረቻትም። ምክንያቱም አሁን እያሰበች ያለችው በዚህ መካከል ማርቆስ መጣና ማርቆስ ነገር እያወዛገባት ነው እንጂ ማርቆስ ባይመጣ ኖሮ ይህንን ሱቅ ሽጣ ለማውጣት እና ለማምለጥ ነው ሀሳቧ፣ ላክስቷም ሳትነግራት ማለት ነው። ቅድስት ከኋላ በቃ የሆነ የራሷ ጓደኛ የራሷ የግሏ ህይወት ምናምን ስላላት ያንን ገንዘብ ካገኘች ለአክስቲቱ ማሳወቅ አትፈልግም። ለራሷ መጠቀም ነው የምትፈልገው። አክስቲቱ ደግሞ ይሄን ነገር ብታውቅ እርግብን ከአሁን በፊት ራሱ ብር ተቀበልሽ ብላ እንዴት እንዳደረገቻት ሁላችንም አይተናል ሰምተናል ማለት ነው። እና አስቸጋሪ ነው ብቻ አንዳንድ ጊዜ እንደዚህ አይነት ነገሮች ሲከሰቱ በመካከለኛ የሆነ ለራሳችን ጥቅም ብቻ ስናስብ ደግሞ በመካከል መጥተው ሀሳባችንን የሚያሰናክሉ የሚያቋርጡ ብቅ ሊሉ ይችላሉ ማለት ነው። እንግዲህ አሁን ሰዓት ላይ ምንም አማራጭ የላትም ወዳ ከመቀበል ውጪ እርግብ ከሱ ትዕዛዝ ውጪ የትም መውጣት አትችልም። በሱ ቁጥጥር ስር ላይ ናት። አሁን የሆነ ነገር አደርጋለሁ ብትል እያንዳንዱ ነገር እርምጃዋን ሁሉን ነገር ስለሚያውቅባት እሱን እሺም እምቢም ማለት አትችልም ማለት ነው። ያላት አማራጭ መታዘዝ እና መታዘዝ ብቻ ነው። እና እርግብ ይህን ሁሉ ነገር ስታደርግ እኔ መቼም በጣም ነው የተመቸ ማለት ነው። እንደኔ ደስ ያለው አለ። ምክንያቱም መዋረድ አለባት። ይሄን ነገር ትታ ምንም ነገር ሳታከሳስራቸው መውጣት አለበት። የፎቶውና የመስቀሉ ነገር ካወቀ ይሄን ነገር እንደው ከነቸምቹ ጋርና ከነ ጆሮ ጋር ተገናኝቶ ይሄን ነገር ምን አለ ተከታትለውት ባወጣጡት ብዬ ሁሉ ራሱ እያሰብኩ ነው ማለት ነው። ሀና እንግዲህ ሀናን በጣም ያስደሰተች ዛሬ ማለት ነው። ምክንያቱም ጆሮን ከአሁን በፊት እንዴት እንዳደረገችው አይታቸዋል። አካላታ አትከተለኝ ምናምን እናንተ አታስፈልጉኝም ሌቦች ስትለው ነበር። ዛሬ ግን ወደሱ ሄዳ እንደዚህ ስለ አባቱ አንዳንድ ነገር ይሄን ጠይቀኝ እኮ እንደዚህ ያለኝ እኮ ምናምን ብላ ሄዳ ፈልጌህ ነው አብረን እንሂድ ልጋብዝህ ችግር የለውም አንተ ጋር ብርም ከሌለ እኔ ጋር ብር አለ ምናምን እያለ እንግዲህ ብዙ ቀልዶችን ቁም ነገሮችንም ሲያወሩ ነበረ። ተያይዘው በመሄዳቸው እንደኔ ደስ ያለው ምክንያቱም እኔ የእውነት በጣም ነው ደስ ያለኝ። እስካሁን እንደዛ ስታከለፋፍተው እንደገና ቸምቹ ራሱ ጓደኛውን አጎቱን አግኝቶ ወደ አጎቱ ጋር ስለሄደ እሱ ብቻውን ቀረ ብዬ ከጎኑ ሰው የለም ብዬ በጣም ነው ያዘንኩት የነበረው። ቸምቹ ይወደዋል፣ ነገር ግን ቢሆንም አንዳንድ ቦታ ለምን ጥሎት ሄደ ብሎ ቀር ያለው ሰው እንደኔ አለ የለም። የእውነት እኔ አይነጣጠልም። አጎቱ ጋር ሲሄድ ቸምቹ ከጆሮ ይለያል፣ አለ ጆሮ ይሄዳል ብዬ አላሰብኩም። ነገር ግን እሱ ጆሮን ትቶት ብቻውን ነው እየሄደ ያለ የነበረው። ሀና መጥታ እንግዲህ ወደ ቀድሞ ማንነታቸው ስለተመለሱ እንደኔ ደስ ያለው እንግዲህ በጥልቀት አቶ ኖላዊ መረጃዎችን ፎቶዎች ምናምን ይዞ ለቸምቹ አጎት ሰጥቶ መረጃውን እያንዳንዱ እየመረመሩ ይገኛሉ። እርግብ ብቻዋን አይደለችም፣ ከኋላዋ ሰው አለ ከጀርባዋ። ሟች አስገዳይ ገዳይ ብሎ ፎቶች ላይ እንግዲህ ለጥፎበታል። ፍትህ ለሀንቾ መጨረሻው እንግዲህ ድል ለእነ ሀና ነው የሚሆነው። ምንም ጥርጥር የለም። አንድ ነገር ጊዜው ቢረዝምም ነገር ግን መጨረሻው ውጤታማ ነው እና የሚሆነው። ለዛሬ ይህን ይመስል ነበር። በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻው